እንኳን ለጻድቁ አባታችን አቡነ ኤዎስጣቴዎስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 18 በዚች ዕለት ታማኝ የከበረ አባት የአንጾኪያ ሊቀ ጳጳሳት አባ መላልዮስ አረፈ። ዳግመኛም በዚች ዕለት ከ72ቱ አርድእት አንዱ የሆነ የጌታችን ወንድም የተባለ የአረጋዊ ቅዱስ ዮሴፍ ልጅ የሐዋርያው ቅዱስ ያዕቆብ መታሰቢያ በዓሉ ነው። የካቲት 18 በዚች ዕለት ታማኝ የከበረ አባት የአንጾኪያ ሊቀ ጳጳሳት አባ መላልዮስ አረፈ። ይህም ቅዱስ አዋቂና አስተዋይ ነበረ። በታናሹ ቆስጠንጢኖስ ዘመነ መንግሥት በአንጾኪያ ሀገር ሊቀ ጵጵስና ተሾመ። ከተሾመም እስከ 30 ቀን ኖረ። ከዚህም በኋላ አርዮሳውያን አወገዛቸው። በአንጾኪያም ካለች ቤተክርስቲያን ሁሉንም አሳደዳቸው። ንጉሡም በሰማ ጊዜ ከመንበረ ሲመቱ ሊቀ ጳጳሳቱን አሳደደው፣ እርሱ ንጉሥ አርዮሳዊ ነውና። የአንጾኪያ ሀገርን ታላላቆችና ኤጲስቆጶሳት ካህናትን ተሰበሰቡ። ስለ ሊቀ ጳጳሳቱ ይመልስላቸው ዘንድ የልመና ደብዳቤ ጽፈው ላኩ። ንጉሡም ልመናቸውን ተቀብሎ መለሰላቸው። ይህም አባት በተመለሰ ጊዜ አርዮሳውያንን ወደ ማውገዙ ተመለሰ። በቃላቸው የሚያምኑትንም ስህተታቸውንና ስድባቸውን ግልጽ እያደረገ ወልድ ከአብ ባሕርይ እንደተወለደ በመለኮትም ትክክል እንደሆነ ለሁሉም የሚሰብክ የሚያስተምር ሆነ። ዳግመኛም አርዮሳውያን ተነሱ፣ የንጉሥን ልብ ወደ እነርሱ እስከ መለሱለት ድረስ ይህን አባት እየወነጀሉ ወደ ንጉሥ ጻፉ። ዳግመኛም አርዮሳውያን ተነሱ፣ የንጉሥን ልብ ወደ እነርሱ ከመለሱት ድረስ ይህን አባት እየወነጀሉ ወደ ንጉሥ ጻፉ። ዳግመኛም ልኮ ከፊተኛው ወደሚርቅ አገር አሳደደው። ወደ ተሰደደበትም አገር በደረሰ ጊዜ መልእክተኞችን ጽፎ በመላክ ከወገኖቹ ጋር እንዳለ ሆነ። ከእነርሱም ስውር የሆነውን የመጻሕፍትን ቃል ይተረጉምላቸው ነበር። በአንጾኪያ ላሉ መንጋዎቹም ይደርስላቸው አዋቂዎች የሆኑ ኤጲስቆጶሳትንና ቀሳውስትን ልዩ በሆነች ሦስትነት 318ቱን አባቶቻችን ያስተምሯት የቀናች ሃይማኖትን እንዲያስተምሩ ያዛቸዋል። እንዲህም እያደረገ ካረፈበት ቀን ድረስ በተሰደደበት ብዙ ዘመናት ኖረ። ቅዱስ ዮሐንስ አፈወርቅም አመስግኖታል። የምስጋና ድርሰቶችንም ደረሰለት። ስለ ቀናች ሃይማኖትም ብዙ መከራ ለደረሰበት ክብርና ግርማው ከከበሩ ሐዋርያት ክብር እንደማይጎድል ተናገረ። የዚህ ቅዱስ አባት ረድኤቱና በረከቱ በሁላችን ሕዝበ ክርስቲያን ላይ ይደር ለዘላለሙ አሜን። ዳግመኛም በዚች ዕለት ከ72ቱ አርድእት አንዱ የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የተባለ የአረጋዊ ቅዱስ ዮሴፍ ልጅ የሐዋርያው ቅዱስ ያዕቆብ መታሰቢያ በዓሉ ነው። ይህም ቅዱስ የጠራቢው ዮሴፍ ልጅ ነው። እርሱም ከልጆች ሁሉ የሚያንስ ነበር። እርሱም ንጹሕ ድንግል ነበር። ከጌታችንም ጋር አደገ። ስለዚህም ክብር ይግባውና የጌታችን ወንድም ተባለ። ከጌታችን ዕርገትም በኋላ ሐዋርያት በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትን ማጠመቃቸው። እግዚአብሔርም በእጆቹ ታላላቅ ድንቆችንና ታምራቶችን አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ አገኘ። ቅዱስ ያዕቆብም ሽማግሌ ሆይ በቤት ታሳድደኛለህን? አለው። አረጋዊውም እሺ እንዳልክ ይሁን። በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘ። ባየውም ጊዜ
የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ልታጠፋኝ መጣህም ብሎ ጮኸ። ሐዋርያውም በናዝሬቱ ኢየሱስ ስም ተጠጋ፣ ከሰውየውም ውጣ አለው። ወዲያውም ያጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህን ድንቅ ተአምር አይቶ ደነገጠ። ከሐዋርያው እግር በታችም ወድቆ እንዲህ አለው፣ ወደ ቤቴ ልትገባ አይገባኝም። ነገር ግን እድን ዘንድ ቤተሰቦችም ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜም ሐዋርያው አቤቱ ጌታዬ ሆይ መንገዴን አሳምረህልኛልና አመሰግናለሁ ብሎ ጌታችንን አመሰገነው። ወደ ሽማግሌው ተመልሶ የድህነትን ነገር ነገረው። ክብር ይግባውና ስለ ጌታችን ሰው መሆን፣ ስለ መከራው፣ ስለ ሞቱና ስለ መነሳቱ አስተማረው። ከዚህም በኋላ ያ ሽማግሌ ሐዋርያውን ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትና ጥምቀትን አጠመቃቸው፣ ሥጋውንና ደሙን አቀበላቸው። የከተማው ሰዎችም በሰሙ ጊዜ በሽተኞችን ሁሉ ወደ እርሱ አመጡ፣ ሁሉንም አዳናቸው። ለእነርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቀሳውስትና ዲያቆናትም ሾመላቸው። ያንን ሽማግሌም ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችንን ወንጌል ሰጣቸው። ከዚህም በኋላ ያስተምር ዘንድ ወደ ሌሎች ሀገሮች ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅን ይሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነችው። እርሱም ጸለየላትና ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መጥታ ሰላምታ አቀረበችለት። ከልጇም ጋር ከእርሱ ተባረከች። ከዚህም በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስም የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እነርሱ እርሱ ጌታን የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚናግራቸው አስበው ነበርና። ቅዱስ ያዕቆብም በሦስተኛው ደብር ላይ ወጥቶ የጌታችንን የኢየሱስ ክርስቶስን አምላክነት የእግዚአብሔር ልጅ እንደሆነ ከአብ ጋርም ትክክል እንደሆነ ይገልጽላቸው ጀመር። ይህንንም በሰሙ ጊዜ እጅግ ተቆጡ። ከደርቡ ላይ ወርደው የጸና ግርፋትን ገረፉት። ከእነርሱም ውስጥ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያ እንጨትም ቅዱስ ያዕቆብን ራስ ላይ መታው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም ወይን እንዳልጠጣ፣ ደም ካለው ወገን እንዳልበላ፣ በራሱም ላይ ምላጭ እንዳልወጣ፣ በውሽባ ቤት እንዳልታጠበ፣ ሁለት ልብስም እንዳልለበሰ፣ ሁልጊዜም እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳም እግሮቹ አብጠው ነበር። ከዚህም በኋላ አረፈና በቤተ መቅደሱ ጎን ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን። በረከታቸውም ከኛ ጋር ይሁን ለዘላለሙ አሜን።